መጀመሪያ ጉግል ክሮማችሁን ትከፍቱና ኢሰርቪስ ብላችሁ ሰርች ታደርጋላችሁ። ዋንስ ኢሰርቪስ ብላችሁ ሰርች ስታደርጉ ወደ ዌብሳይቱ ይዞ ይሄዳል። ይሄኛው መጀመሪያ ላይ ያለው ነው ኦፊሻል ዌብሳይታቸው። ስለዚህ እሱ ላይ አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ለመቀበል አክቹአሊ ለዛ የሚያስፈልጉ ዶክመንቶችን መጀመሪያ ታዘጋጃላችሁ። ጀስት ለእናንተ ያለ ኢንፎርሜሽን ያክል መጀመሪያ ኤክስፒሪየንስ ሌተራችሁን በፒዲኤፍ ታዘጋጃላችሁ። ሁለተኛ የኤጁኬሽናል ሰርቲፊኬታችሁን፣ ዲግሪያችሁን፣ ማስተርሳችሁን፣ ፒኤችዲያችሁን ደግሞ ያላችሁ የኤጁኬሽናል ሰርቲፊኬት። ሶስተኛ የቀበሌ አይዲ፣ ፓስፖርት ወይም ደግሞ ድራይቪንግ ላይሰንስ። የድራይቪንግ ላይሰንስ አፕሎድ ያደረኩት ሰው እነሱን ካሟላችሁ በኋላ እዚሽ ጋር ወርክ ኤክስፒሪየንስ ሊስት አለች። እዚሽ ጋር አድ ያደረጋችሁ የራሳችሁን የወርክ ኤክስፒሪየንስ ሊስት ታስገባላችሁ። ከዛ በኋላ ወደ ፒዲኤፍ ትሄዳላችሁ። ፒዲኤፉ ላይ ምንድነው ያለው? ፒዲኤፉን ከፍታችሁ ስትመለከቱ የኤሌክትሪካል ኢንስታሌሽን ሲሆን ኤሌክትሪካል ኢንስታሌሽን በዋናነት የምፈልጋቸው ግሬዶች አሉ። ግሬድ 1፣ ግሬድ 2፣ ግሬድ 3 በሶስቱም ላይ አለ። አንደኛው በኤሌክትሪካል ኢንስታሌሽን በስራው ማለት ነው። ሁለተኛ በኤሌክትሪካል ኢንስታሌሽን ዲዛይን ኤንድ ሱፐርቪዥን ወርክ፣ ሶስተኛ ኤሌክትሪካል ኢንስታሌሽን ኢንስፔክሽን ኤንድ ቴስቲንግ ወርክ። በእነኚህ በሁለት ግሬድ 1 እስከ ግሬድ 3 ነው ያለው። ማሰራት የሚችለው ግሬድ 1 ከ500 ኪሎ ቮልት አምፒር በላይ የሆኑ የኤሌክትሪካል ስራዎችን ያሰራል። የመጀመሪያ ዲግሪ እና ወርክ ኤክስፒሪየንስ ለዚህኛው ወደ 3 አመት ነው። ሚንስ እንግዲህ ስራ ለመስራት ለዲዛይን እና ሱፐርቪዥን ትንሽ ጊዜ እንትኑ የወርክ ኤክስፒሪየንሳችሁ ያንሳል፣ ብዙ አይፈልግም። እንደምታዩት እዚህ ጋር 2 አመት ካለ የዲዛይን እና ሱፐርቪዥን ስራ መስራት ትችላለህ ነው የሚለው። ካውዝ ኤሌክትሪካል ኢንስታሌሽን ዲዛይን እና ሱፐርቪዥን ግሬድ 1 ለማውጣት ወርክ ኤክስፒሪየንስ ሚኒመም 2 ይር ነው። ሁሉም የሚበልጠው የኤሌክትሪካል ኢንስታሌሽኑ ነው። እዚህ ጋር እንደምትመለከቱት ኤሌክትሪካል ኢንስታሌሽን ከላይ እናይ ግሬድ 1 ሚኒመም ዊዝ ማስተርስ ፈርስት ዲግሪ ኤንድ አባቭ ካላችሁ የሚሰሩት የስራ ስኮፓችሁ ከ500 ኪሎ ቮልት አምፒር እና ከዛ በላይ ይሆናል። የኢሰርቪስ ፖርታሉ ጋር ስትሄዱ መጀመሪያ ምን ታደርጋላችሁ? የራሳችሁን ዩዘር ነም ተከፍታላችሁ። ዩዘር ነም በስልካችሁ ፓስወርድ ለዛ ክሬት ስታደርጉ ቀጥታ ወደዚህ ይዟችሁ ይሄዳል። እዚህ ፔጅ ላይ ሆናችሁ እንግዲህ አፕሊኬሽናችሁን ትሞላላችሁ። ጀስት ኤሌክትሪካል ባለሙያዎች ከሆናችሁ የኤሌክትሪካል ስራዎችን ለመስራት ፕሮፌሽናል ላይሰንስ ሰርቲፋይድ ለማድረግ ደረጃ 1፣ ደረጃ 2፣ ደረጃ 3 ለማድረግ እዚህ ጋር መታችሁ ፎርማችሁን ትሞላላችሁ። ሌላ ምንም የተለየ ነገር የለም። በአጠቃላይ ይሄን አጠቃላይ ከላይ እስከታች ከሞላችሁ በኋላ እንደው የምታደርጉት እዚህ ጋር ተመጡና ሳሚት ቀጥታ ሳሚት ስትሉ የስኬጁል ዴት ይሰጣችኋል። ፈተና የምትፈተኑት በቲዮሬቲካል እና ፕራክቲካል ኤግዛም አንድ ላይ ነው የምትፈተኑት በአንድ ቀን። ስለዚህ እናንተ ጀስት ሬዲ ሆናችሁ ራሳችሁ ካዘጋጃችሁ በኋላ ለኤግዛም ትሄዳላችሁ። ኤግዛሙ የሚሰጠው በኢነርጂ ባለስልጣን መስሪያ ቤት ነው። ስለዚህ ልክ ፎርማችሁን ከጨረሳችሁ በኋላ ኤክስኪዩቲቭ ይላል። እናንተ ከሞላችሁ የራሳችሁን ስም ትጽፋላችሁ። ውስጥ ብርማ ማለት ነው። ኤክስኪዩቲቭ ዴት ዲሴምበር 19 2025 እኔ የሞላውበት ነው። ወርክ ኤክስፒሪየንስ ሎካል ወይም ፎሬን፣ የውጭ ኤክስፒሪየንስ ከሆነ የውጭ፣ የሎካል ኤክስፒሪየንስ ከሆነ ሎካል ኤክስፒሪየንስ ታደርጋላችሁ። ታይፕ ኦፍ ኤክስፒሪየንስ ኦነር፣ ኤምፕሎይ፣ ፓርትነርሺፕ። እኔ ኦነር ሆኜም ፓርትነርሺፕ ሆኜ ኤምፕሎይ ሆኜ ነበር፣ ግን አንድ ብቻ ነው መምረጥ የምችሉት። ጀስት ትመርጣላችሁ። ላይሰንስ ወይም ግሬዱን የትኛው ግሬድ ብሎ ይጠይቃችኋል። ግሬድ 1፣ ግሬድ 2፣ ግሬድ 3 ግሬዳችሁ እዚህ ጋር ትሞላላችሁ። ከዚህ በፊት ለኤግዛም አውቶሪቲው ላይ አፕላይ አድርጋችሁ ከሆነ የስ ትላላችሁ። ካላደረጋችሁ ኖ ነው የምትሉት። ኮምፒቴንስ ሰርቲፊኬት ግሬድ ፎር ኤሌክትሪካል ከዚህ በፊት ወስደሃል ይላል። ከወሰዳችሁ የስ፣ ካልወሰዳችሁ ኖ ትላላችሁ። አንሳክሰስፉል ኤግዛም ተፈተናችሁ ምናልባት ኤግዛም ፌል አድርጋችሁም ከሆነ እዚህ ጋር የስ ትላላችሁ። ካልሆነ ደግሞ ኖ ብላችሁ ትላላችሁ። ኢንስታሌሽኑን ዋናው የኢንስታሌሽን ግሬድ ምረጡ ይላል። እዚህ ጋር መጣችሁ ግሬድ 1፣ ግሬድ 2፣ ግሬድ 3 እና ግሬድ 4 ያስመርጣችኋል። መርጣላችሁ። እኔ ግሬድ 1 መረጥኩኝ። ከዛ እዚህ ጋር ስትመጡ ኮምፒቴንሲ ታይፕ ያስመርጣችኋል። 3 ነው እንደነገርኳችሁ ኤሌክትሪካል ወርክስ ኢንስፔክሽን ቴስቲንግ
ኤሌክትሪካል ወርክስ ዲዛይን ኤንድ ሱፐርቪዥን፣ ኤሌክትሪካል ወርክስ ኢንስታሌሽን ይላል። ከዚህ ውስጥ የምትፈልጉትን ኮንፊርም ታደርጋላችሁ። ሌላኛው ነገር ወርክ ኤክስፒሪየንስ ነው። ቅድም እንደነገርኳችሁ ወርክ ኤክስፒሪየንሳችሁ መጀመሪያ አድ ብላችሁ ገቡ። እዚህ ጋር ትመጣላችሁ። ወርክ ኤክስፒሪየንሳችሁን ትጨምራላችሁ። ለሰኔ 1 እና 2 አስገብቻለሁኝ 3 ብላችሁ እዚህ ጋር ትከታላችሁ። ካምፓኒ ኔማችሁ ታስገባላችሁ። ቶታል ወርክ ኤክስፒሪየንስ ታስገባላችሁ። ያገለግላችሁበት ፖዚሽናችሁን ታስቀምጣላችሁ። ይር ዓመተ ምህረት ከመቼ እስከ መቼ የሚለውን እዚህ ጋር ከደረሰ በኋላ እዚህ ብላችሁ ሁሉ ቀጥታ ይገባላችኋል። እዚህ ጋር ሶስተኛው ኮሎሞን ላይ ይቀመጣል ማለት ነው። ሰው በእንደዚህ ወይ ከጨረሳችሁ በኋላ ፋይናሊ ሰሚት ታደርጋላችሁ ማለት ነው። ሰሚት ይላል። ሰሚት የሚለው ላይ ዋን ታደርጉ ፕሮሰስ ያደርግና ይሄ ኦልሬዲ አታችመንት ሁሉ ነገር ሄደዋል ይላል። ከዛ በኋላ your application has been filled successfully. the application for the exam number አለው፣ የትራኪንግ ነምበር አለው። ሰርቪስ አድሬሱ የሚሰጠው ሄድ ኦፊስ ነው። ኤስቲሜትድ አፖይንትመንት ዴት ጃንዋሪ 3 ነው። ጃንዋሪ 3 2026 ላይ ነው ያለው። ስለዚህ ጃንዋሪ 3 ላይ ሄዳችሁ ወይም እናንተን በሚቀጥሯችሁ ፈተናላችሁ ማለት ነው። በዚህ ወይ ታደርጋላችሁ። አሁን ላይ ፋርዘር ኢንፎርሜሽን ፎቶ አንስታችሁ ትይዛላችሁ ማለት ነው። ዋንስ ይሄን ከጨረሳችሁ በኋላ ፊኒሽ ትላላችሁ። ወር ደግሞ ይሄን ፓርት ሴቭ አድርጋችሁ ሴቭ አስብላችሁ በፒዲኤፍ ሴቭ አስብላችሁ ኦል ደግሞ ፕሪንት ብሉ የመጀመሪያውን ፔጅ ኦልሬዲ ድራግ አድርጎ ያወጣል። ይችኛውን ፓርት በዚህችን መጡና ሴቭ አስ ፒዲኤፍ ብለው ላይ እና ከዛ እዚህ ጋር መጣችሁ የኢዝ ሰርቪስ አቱ ፋይል ነም ትሰጡና ጀስት የምትፈልጉበት ላይ ሴቭ ታደርጋላችሁ። ደን ዋንስ ሲጨርሱ ኛችሁ ፍሪሊ እዚህ ጋር አፕላይ ያደርጋችሁ ረጃልት አይደለም ብሎን ዋንስ እንደዚህ ካያችሁና ያላችሁ ይጨርሳል። ወደ እንደ አዲስ ደግሞ ለማጀመር ወደ ኋላ ትራክ አፕሊኬሽን ይመልሳችኋል። በዚህ ወይ ኢሰርቪስ ፖርታል በተለይ ለኮምፒቴንሲ ኤግዛም አፕላይ ማድረግ ይችላል። ይሄኛው ሲስተም ለሁሉም ይሰራል። ለሲቪል ስራዎች፣ ለሜካኒካል፣ ለኤሌክትሪካል፣ ለወተር ስራዎች፣ የትኛውም አይነት ለኦንላይን በኢ ፖርታል ላይ ለሚሰሩ ለኢሰርቪስ ላይ ለሚሰሩ ስራዎች ካሄዱ አፕሊኬሽኑ ቶታሊ ተመሳሳይ ስለሆነ በእንደዚህ አይነት መንገድ መሙላት ትችላላችሁ። የትኛውም አይነት ያልገባ ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ከዚህ በፊት በኢሰርቪስ ላይ የሰሯቸው ቪዲዮዎች ስላሉ ዲቴል ገብታችሁ ማየት ትችላላችሁ። እዚህ አካውንት አዲስ ከሆናችሁ አካውንት ፎሎ በማድረግ ሰብስክራይብ በማድረግ ቤተሰብ ሆኑ ወዲሁ ጠይቃችኋለሁ። ያንስ ገርጋ መሰናል አፕሌስ